ጽናት ክፍል 59 ተለቋል። ጽናት ለኪራ ትልቅ መልእክት አስተላለፈች። ጽናት ኪራን ምን አለችው? ምሩስ ለምንድን ነው የታገተችው? የምትሉ ይህን ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ኮሜንት ላይ አስተያየታችሁን ጻፉ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ጽናትና ኪራ መቼም አይለያዩም። ነገ እውነቱን ትነግረዋለች። ነገም ሌላ ቀን ነው የምትሉ እሷ ደግሞ ለኪራ ምን መልእክት አስተላለፈች የሚለውን በቶክቶክ እንግዲህ ለቀዋለች ማለት ነው። በቶክቶክ ምን አለች ጽናት ለኪራ የሚለውን ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጽናት እንዲሁም የሀይቋ እርግብ ቤተሰቦች እንግዲህ ጽናትንና ኪራን እስከ ዛሬ ድረስ ለማጣመር ለምንድን ነው በአንድ የማትሆኑት? ለምንድን ነው እንደዚህ የማሰሩት? እያለን ብዙ ጊዜ ራሳችንን እንትን እያልን እንገኝ ነበር። አሁን ላይ ግን ጽናትና ኪራ ባንድ ለመሆን እንግዲህ በቶክቶክ ለቃለች ማለት ነው። እውነት ለመናገር በጣም 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 ከበጉ ስንጠብቀው የነበረ ሁላችንም መቼ ነው ጽናት ለኪራ እውነቱን የምትነግረው እያልን ብዙ ነገሮችን እንግዲህ እየያዝን ለመናገር እየሞከርን ነበር። አሁን ላይ ግን እንግዲህ ጽናት ቶክቶኳን ታወቃችሁት ሄዳችሁ በቶክቶኳ ማየት ትችላላችሁ ማለት ነው። እንግዲህ ኪራ እኔ አንተን እኮ አልፈልግም ብዬ አላውቅም፣ አልፈልግህምም አላልኩም። እኔ አንተን ለግሌ ለማድረግ ስንት መስዋዕት ከፍል ያለው ግን ቢሆንም አንተ የብዙ ተምሳሌት ነህ። ለእኔ ስንት መስዋዕት የከፈልክ ነህ። እኔ በቤታቸው ሰራተኛ ሆኜ ስኖር አንተ ለእኔ ብዙ ነገር ሆነህልኛል። ስለዚህ ነቤዛ ብዙ ነገሮችን በሰራተኛ እያመጣች እኔን ለማስጠቃት ብትሞክርም አንተ ግን ከጎኔ ሁለዚህም አራቅም። ስለዚህ ነገ እንዲሁም በ8 ቀን ውስጥ እኔ ላንተ ቃል እገባለሁ፣ እወድሃለሁ እያለች እንግዲህ ብዙ ነገሮችን ለመወሰድ ሞክራለች ማለት ነው። እንግዲህ ጽናትና ኪራ ያው አብረው ይሆናሉ የምንል ብዙ ልጆች አለን። መጨረሻ ላይም ነግራችኋለሁ። አንድ የፖስተችው ደስ የሚል እንግዲህ አለ ማለት ነው። እሱም ደግሞ እንግዲህ አሁን ላይ ያው እንግዲህ ናሁና ምሩ ብዙ ነገሮችን ለማድረግ የሞከሩ ቤተሰቡ እንግዲህ በፍቅር ጠብ እያሉ ሁለቱም እንግዲህ አሁን ለምንድን ነው የታገተችው የምትሉ ያው መታገቷ ትልቅ ስህተት እንደሆነ እናውቃለን። ቢሆንም ግን ያው ያሳገተቻት ሀሴት እንደሆነች ነው ሁላችንም የምናውቀው። እንግዲህ የጽናትንና የኪራን ፍቅር እሷ ካለች ታጠናክራለች፣ እንዲሁም አብሮ ለመሆን እንዲሁም ቀለበት ያደርግላታል እያሉ ብዙዎቹ እየተማገቱ ይገኛሉ ማለት ነው። አሁን ላይ ግን እውነት ለመናገር ጽናት ያው በቶክቶክ ገጿ እንደገለጸችው በጣም ደስ በሚል ነገር ገልጻለች ማለት ነው። እሱም ደግሞ እኔ እንግዲህ ካንቺ የማለይበት ነገር የለም፣ እወድሻለሁ። እውነት እንግዲህ በጣም ደስ የምትይ ከሰው ጥሩ አስተሳሰብ ያለሽ ነሽ። እኛ ብዙዎቻችን እንግዲህ ኮሜንት ላይ እንዳየ ነው ጽናት ለምንድን ነው የማትናገሪው? ለምንድን ነው እውነቱን የማትነግሪው ለኪራ? በቃ እና ይህን ላይክ አናረግም ሰብስክራይብ እናነሳለን ምናምን የሚሉ ብዙ ልጆች አሉ። ይሄ ደግሞ ስህተት ነው። ሴት ልጅ ብዙ ነገሮቿን ስትገባ ለእኛም ትምህርት ይሆናል፣ ተማሩበት ማለት ነው። መቼም አንድ ሰው ወደደኝ አፈቀረኝ ተብሎ ብዙ መስዋዕት መክፈል አያስፈልግም። ሲቀጥል ደግሞ ዘሎ መግባት የለብንም ማለት ነው። ሴት ልጅ ናት። ቀስ ብላ ነገሮችን አጣርታ ነገ ምን አለ ከኋላ ምን አለ ነገ ቤት ቢገባ ምን ይፈጠራል፣ ስለዚህ ቀስ ብላ ነገሮች ካጣራች በኋላ እውነቱን ልትነግረው ትችላለች ማለት ነው። ስለዚህ አሁን ላይ ግን ለምንድን ነው እንደዚህ የምትለው? ነገሮችን ለምን ቶሎ አትናገርም? እያልን ብዙዎቻችን ጽናትን ለመወቀስ ደርሰናል ማለት ነው። ጽናት ምንም ነገር ጥፋት የለባትም፣ የምትወቀስም አይደለችም። ሴት ልጅ እስከሆነች ድረስ ቀስ ብላ ነገሮችን አረጋግታ ለማድረግ እየሞከረች ነው። ቢሆንም ግን ያው በቶክቶክ ገጿ ብዙ ነገሮችን ብላለች።
እንግዲህ በዛ በለቀቀችው ያው ሁላችንም እንደምንደሰት ተስፋ አለን ማለት ነው። ጽናትና ኪራ መቼም አይለያዩም የምትሉ ይህን ቪዲዮ ላይክ አድርጎ። እንግዲህ እውነት ለመናገር ጽናት ኪራን ብታጣ ምን አይነት ስሜት ነው የሚሰማት? እንዴት እሱን አትቁማ ትሄዳለች? እንዴት ትሆናለች? የምንል ብዙ ልጆች አለን። ግን ቢሆንም ጽናትና ኪራ መቼም እንደማይለያዩ ሁላችንም ባለሙሉ ተስፋ ነን። ነገ እንግዲህ በምንፈልገው ሰዓት እሷና ጽናትና ኪራ ባንድ እንደሚመጡልን እንግዲህ በቲክቶክ ገጿ እንደለቀቀችው ከሆነ እንግዲህ መጥተውልን በአንድ ጥሩ ላይፍ እና ጥሩ ነገር እንደሚያሳልፉ ተስፋ አለን። የጽናት እንደውም የኪራ ቤተሰቦች ያው በአንድ መሆን ሁላችንም ጉጉት አለን። ለምንድን በአንድ አይሆኑም? ለምንድን እሷ እውነቱን አትነግረውም? እያለን ብዙዎቻችሁ የጽናትና የኪራ ቶክቶክ የላችሁም መሰል። እንግዲህ ያላችሁም ልትኖሩ ትችላላችሁ። ገብታችሁ ማየት መስማት፣ ሊቭ ሲገቡ ደግሞ ማየት አለባቸው ማለት ነው። እነሱ መቼም አይለያዩ፣ መቼም ለብቻቸው አይኖሩም፣ መቼም ቢሆን ደግሞ ተለያይተው አይኖሩም ማለት ነው። እውነት ለመናገር እንግዲህ የጽናትና የኪራ ቤተሰቦች የዛሬ ቆይታ ይህን ይመስል ነበር። ጽናት በቶክቶኳ ምን አለች የምትሉ ብዙ ልጆች አላቸው። መጨረሻው ድረስ አዳምጡና እነግራቸዋለሁ ማለት ነው። ጽናት እንዳያችሁት በቶክቶክ ሊቭ ላይ ሁለቱም እየተፋጠጡ እንግዲህ ያው ጽናት ትንሽ ደረቅም ብትል ቢሆንም ግን ሴት ልጅ የመቅደርደርና የመድረቅ ሁላችንም የምንወደውን ማጣት አንፈልግም። ከእሱ ጋር መኖር እንፈልጋለን። ግን ትንሽ የመድረቅና የመቅደርደር ባህሪ እናሳያለን ማለት ነው። እሱም ደግሞ ሁላችንም ብንደረደር ምንም የሚመጣ ነገር የለም፣ የሚፈጠርም ነገር የለም። የሚወደን ሰው ብዙ መስዋዕትነት ከፍሎ ለግሉ ያደርገናል ማለት ነው። የሚወድሽ ሰው ምንም ብትደረደሪ፣ ምንም ነገር ደረቅ ብትሆኒ፣ ምንም ነገር ለሱ አስቸጋሪ እንኳ ብትሆኒ ለአንቺ በቃ አንቺን ለማግኘት ወደ ኋላ የሚልበት ምክንያት የለም። ስለዚህ ሴቶች ሆይ አሁን ላይ በጣም ሁላችንም ከጽናት ትምህርት መውሰድ አለብን። ግዴታ እንደ ወንድ ስለወደድን በአንዴ ጠይቆን እሺ እወድሃለሁ አፈቅርሃለሁ ማለት የለብንም። ነገሮችን አስበን አስተንትነን ቤተሰብ መክረን ጓደኞች መክረን እንደዚህ ቀስ ብለን ተረጋግተን የገባንበት ነገር በጣም ደስ ይላል ማለት ነው። ስለዚህ ጽናት ላይ ባትፈርዱ፣ ጽናት ላይ እንደዚህ ለምን አላደረግሽም እንደዚህ ለምን አልሆነም እያላችሁ ጽናትን ከመናገር ብትቆጠቡ ነው የምለውን የምላችሁ ነገር ማለት ነው። እንግዲህ ሀሴት በምሰራው ስህተት ላይ እንግዲህ ናሁና ምሩም ፍቅራቸውን ያቀዘቀዘችው እንደ ሀሴት አይነት ሴት ነች። ሀሴት አንደኛ ነገር ያው ብዙ ነገሮቿን ኪራን ትፈልገዋለች። ኪራን ለግሏ ለማድረግ ዛሬ ነገ ብትልም ያው ብዙ የማይሳኩ ነገሮች አሏት። እነሱም ደግሞ ያው ጽናትና ኪራ ምንም ነገር ቢፈጠር ሁለቱም አይለያዩም 100%። ያው በመሀላቸው የሚፈጠር ነገር ሊኖር ይችላል። ኪራም ብዙ ሊያፈነግጥ ይችላል፣ ጽናትም እንደዚሁ። ግን ቢሆንም ያው ኪራ ለጽናት እንግዲህ ቃል እንደገባላት መሰረት በባለፈውም ቀለበት እንዳደረገላት አሁን ላይም በአንድ መሆናቸው አይቀርም ማለት ነው። እንግዲህ ያው በቲክቶክ ገጿ በጣም ደስ የሚል ጽሁፍም እንዲሁም ፖስታለች። እውነት ለመናገር በጣም ደስ ብሎኛል ማለት ነው። እንኳን ደስ አላቸው። እንግዲህ 8 ቀን ትልቅ አዲስ ነገር እንጠብቃለን። አዲስ ነገር ሲኖር በቲክቶክም ሆነ በዚህ ማቀርብላችሁ ይሆናል። ቪዲዮውን እንግዲህ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ጽናትና ኪራ ይጣመሩልን የምትሉ በሙሉ ማለት ነው እኔ ይጣመሩ ብያለሁ። ኪራም ሆነ ጽናት ሁለቱም እንግዲህ ተጣምረው ደስ የሚል ላይፍ እንዲኖሩ ምኞታችን ነው። ይሄን ቪዲዮ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ላይ አስተያየት ካላችሁ ጻፉ። ጽናት እኔ ወህ በጣም ደስ የምትል ልጅ ናት እውነት ለመናገር። እንግዲህ የነበረን ቆይታ ይህን ይመስላል ማለት ነው። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ደግሞ ስለ ጽናትና ስለ ኪራ አዳዲስ ነገር ይዤላችሁ እንድመጣ ቪዲዮ ደግሞ ለጽናት ደርሷት ጽናትን እንድትሰማው ላይክ ስታደርጉት ተደራሽነት ይኖረዋል። ጽናትና ኪራ አብረው የሆኑ የምትሉ እንግዲህ አብረው እንደሆኑ እንፈልጋለን የምትሉ ያው ላይክ ማድረጋችሁ እንዳትረሱ ማለት ነው። እንወዳችኋለን፣ አከብራችኋለሁኝ። እንግዲህ የዛሬ ቆይታችን ይህን ይመስል ነበር። ነገ ደግሞ ያው ጽናት ክፍል
50 ይዤላችሁ እመጣለሁ ማለት ነው። እወዳችኋለሁኝ። እንግዲህ ወደ ጽናት የምትሉ ጽናትን እንደ ጽናት ለመሆን የምታስቡ በሙሉ ከእሷ ትምህርት መውሰድ አለባችሁ ማለት ነው። እወዳችኋለሁ፣ አከብራችኋለሁኝ። በቀጣይ ቪዲዮ ይዤላችሁ እመጣለሁ። ላይክ ማድረጋችሁ እንዳትነሱ፣ ሰብስክራይብ አድርጉ። እወዳችኋለሁ።